አይደለም እኔ እሱ ልኮኝ አይደለም ምን ነው ተይው የዛሬውን ተይው በቃ ምንድነው እዚህ ጋር ልታሳይኝ ሞከርሽ ስለዚህ አሁንም ወደ ኋላ ነው ሩታ እያሰብሽ ያለሽው እኔ አሁን ዛሬ እዚህ የመጣሁት ማለት ነው አንቺ የምትሰሪው ነገር እንደ ቀላል ወይ እንደ ኖርማል ሊታይ ይችላል እኔ ህይወት ላይ ግን የፈጠረውን ነገር ከዚህ በፊት አስቀድሜ ነግሬሽ እሷን አውሪያት ብለህ ልካት ነው አታስፈልግም እኮ ሲጀምር እኔ ማውራት አይገባትም በማክበር ጀምር የምታወራቸው ንግግሮች ብታስተካክል ከዚህ በላይ ነው አንቺ ብላ ነው አይደል እኔ በጣም አንድ ነገር ልንገርህ በጣም በብዙ መንገድ በሷ ምክንያት እኔ ብዙ ነገር ደርሶብኛል ታውቃለህ አይደል ከዚህ በላይ እንዴት አክብሬያት ልምጣ አክብሬያት ቆሜ እያወራሁት ነው እንደዚህ ሆኜ ቆሜ እስከ ማውራት ደርሻለሁ ቆይ እኔ ነኝ እንደሷን የምልከው ልካት ነው ወይ እንዴት ትኛለሽ ታዲያ ሲቀጥል ደግሞ አንቺ መተሽ እንደዚህ አርጊ እንደዚህ ምናምን ስላልሽኝ ደጋግሜ የምነግርሽ ነገር ቢኖር ምንም የሚለውጠው ነገር አይኖርም። ሲቀጥል ደግሞ አንቺ እኛ መካከል መተሽ እንደዚህ አርጉ እንደዚህ ምናምን ሲጀምር መገኘትም አልነበረብሽም። ሲቀጥል ደግሞ እኔ እንጃ ማለት እዚች ጋር ምን ማድረግ ፈልገሽ እንደሆነ አላውቅም። ወይም ደግሞ አንተ ምንድነው ሐሳብህ? በቃ ሩታ ልክ ናት። እዚህ ጋር አንቺ ሲጀመር ሄርሜላ አያገባሽም በሁለቱ መሀል ሲጀመር ከመጀመሪያው ጀምሮ ተናግራለች ሩታ ከህይወታችን ውጪ ነው። በቃ ነገሮችን ማስተካከልም ማበላሸትም ካለብን እኛ እናስተካክላለን እኛ እናበላሻለን። በቃ የፈለገችው አንቺ ከአብርሽም ከሷ ህይወትም እንድትወጪ ነው የፈለገችው አይደል እንዴ? ከዚህ በፊት እኮ ነግራሻለች። ከአብርሽ ውጪ እዚህ ምድር ላይ ሌላ ጥሩ ሰው የለም ወይ ብላሻለች። አንቺ ግን እንደማስትሽ ልጁ ላይ ተጣበቅሽበት። ከዛ እዚህ መተሽ ላንቺ ያለውን ፍቅር እንዲነግርሽ ነው ላንቺ ያለው እንደዚህ እንዲነግርሽ ምን አገባሽ አንቺ ነገራት አልነገራት የራስሽን ህይወት አትኖሪ እንዴ ደስ ብሎ ነበር በሁለት ቀን ውስጥ አንቺ የሌለሽበትን ቪዲዮ አይተን ከዛን ይሄው መጣሽና ድጋሚ ነገሮችን መበጥበጥ ጀመርሽ አያገባሽም በቃ ሲጀመር እነሱ ህይወት ውስጥ አንቺ ጥፋት ነሽ አይደል ስህተት ነሽ ስለዚህ ከህይወታቸው ውጪ ምክንያቱም መጀመሪያውኑ መንስኤዋ አንቺ ነሽ አይደል እንዴ የተጣሉበት ጉዳይ ሌላ ቢሆንም ግን ነገሩ እንዲባባስ ያደረግሽው አንቺ ነሽ። ስለዚህ ነግራሻለች ከህይወታችን ውጪ ከዛን በኋላ እኛ ነገሮችን እናስተካክላለን አለችሽ። ግን አንቺ መውጣት አልፈለግሽም። አውሪያት ብለህ ልካት ነው አታስፈልግም እኮ ሲጀምር እኔ ማውራት አይገባትም በማክበር ጀምር የምታወራቸው ንግግሮች ብታስተካክል ከዚህ በላይ ነው አንቺ ብላ ነው አይደል እኔ በጣም አንድ ነገር ልንገርህ በጣም በብዙ መንገድ በሷ ምክንያት እኔ ብዙ ነገር ደርሶብኛል ታውቃለህ አይደል ከዚህ በላይ እንዴት አክብሬያት ልምጣ አክብሬያት ቆሜ እያወራሁት ነው እንደዚህ ሆኜ ቆሜ እስከ ማውራት ደርሻለሁ ቆይ እኔ ነኝ እንደሷን የምልከው ልካት ነው ወይ እንዴት ትኛለሽ ታዲያ በቃ እኔ እኮ እኔን ሐሳቡን ስታነሳው አንተ ኖ ልትላት ነው እንጂ የሚገባው ጭራሽ እሷ ልከ ምናምን እንድታወራኝ ምን ማለት ነው እሷን እኔ ያላኳትን ይያልኩ ምንም ማጣጣሪ ለተገናኛችሁ ሁላ እኔ ምንም ማጣጣሪ እኔ እኮ ነኝ ቅድሚያ አንቺ እኮ ነሽ እዚህ ጋር ቅድሚያ የመጣሽው ተቋም ማለት ነው ትረጁ ቆይ አንዴ አብርሃም እንደዛ ተቋም ማለት ነው ነገሮች ትረጁ ቆይ አንዴ አይደለም ምን ያሰብኩትን ነገር ቢያንስ ልትረጂ ሞክሪ ይቀጣ አማርኛ ነው አይደል ያወራሁት ገባሽ እንኳን ቀና ነገር እንኳን አታስቢም እንዴ ቀና የሚታሰቡን ቀና የሚታሰብለት እኮ አንተ ተግባርህ እኮ ሌላ ነገር ነው አይደል እንዴ ምንድነው ሩታ አንዴ ሌላ ነገር አንቺ እኔ እሱ ልኮኝ አይደለም ምን ነው ተይው የዛሬውን ተይው በቃ ምንድነው እዚህ ጋር ልታሳይኝ ሞከርሽ ስለዚህ አሁንም ወደ ኋላ ነው ሩታ እያሰብሽ ያለሽው እኔ አሁን ዛሬ እዚህ የመጣሁት ማለት ነው አንቺ የምትሰሪው ነገር እንደ ቀላል ወይ እንደ ኖርማል ሊታይ ይችላል እኔ ህይወት ላይ ግን የፈጠረውን ነገር ከዚህ በፊት አስቀድሜ ነግሬሻለሁ አሁን ግን አንቺ ያው ነሽ ስለዚህ ምንድነው ልታሳይኝና ልትነግሪኝ የምትሞክር በቃ ሩታ ልክ ናት ምንድነው ለማድረግ እየሞከርሽ ያለሽው ሄርሜላ በቃ ነቅታብሻለች እኮ ጨዋታሽን በደንብ አርግታ ነው ሳም እየተጫወተች ያለችውና በልታሻለች ነቅታብሻለች ስለዚህ ይሄ ጨዋታ ወይ ጨዋታሽን ቀይሪ እንጂ ይሄ ከሽፎብሻል ምክንያቱም አሁን እዚህ ጋር ለሷ የሚያስብ ጥሩ ሰው ለነሱ የሚጨነቅ ምናምን ለትዳራቸው የሚጨነቅ ምናምን አይነት ሰው ነው አንቺ ለማስመሰል ራስሽንና በሰው ዘንድ ወይንም በሚዲያው ፍለፊት ራስሽን ጥሩ ሰው ለማስመሰል ነው እየሞከርሽ ያለሽው ግን አልተሳካልሽም ምክንያቱም ነቅታብሻለች ጨዋታሽ ከሽፏል ተበልተሻል ከዚህ በልጣ ምን እንዴት አርግታ ትረዳሽ ይችላል እንዴ እዛ ጋር ነገረችሽ አሁንም ደገመችልሽ ከህይወታችን ውጪ ነው በቃ አታስፈልጊም ህይወታችን ውስጥ ብላሻለች ማስተካከልም ማበላሸትም ካለባት የራሷና የሱ ህይወት ነው
አንቺ አይደለሽም አብርሽን መተሽ ምን ማድረግ እንዳለበት ለሱ ያለውን ፍቅር እንዴት መግለጽ እንዳለበት የምትነግሪው። እነሱ ችግራቸውን በራሳቸው መንገድ ይፈቱታል። አንቺ ምንድነሽ ሲጀምር የችግሩ መንስኤ ሆነሽ እንዴት ነው ችግሩን ልትፈቺ የምትችይው? አልገባኝም። አሁን እኮ አይደለም ትናንትና የተፈጠረውን ነገር ወይም ደግሞ ወለታችን ያለውን ጓደኝነት አይደለም እኮ ትኩረት እንድታደርጊ ያርል ይጠራውሽ። ከዛ ባለፈ ደግሞ አንቺ ከመጣሽ በኋላ ነው አይደል እሱ ራሱ የመጣው። አብረን እንኳን መሆናችን እኮ ያውቅም አይደል እንዴ? ሐሳቤን አሳወቅኩሽ። የኔን ሐሳብ ስነግርሽ ወይ በአብርሃም በኩል ወይ መጥፎ ነገር ብቻ አስቤ ነው። የሰው ልጅ ሁሌ መጥፎ ነገር ነው የሚያስበው? ባክሽን ዝም በይ ሄርሜላ። ሲጀመር አንቺ ሁሌ መጥፎ ነገር ነው የምታስቢው። ምክንያቱም እዚህ ከመጣ ብቻውን ከመጣ እንደሚስማሙ ስለምታውቂ ግዴታ አብረሹ መተሽ ጭንቅላቱን ማወዛገብ አለብሽ ማለት ነው። ልጁን ማወዛገብ ስለምትፈልጊ ነው የመጣሽው። ሲጀመር አንቺን ማየት እንደማትፈልግ ታውቂያለሽ፣ አሳምረሽ ታውቂያለሽ። በቃ ከህይወታችን ውጪ ልንብላሻች። ለምን አትወጪም አንቺ ከህይወታችን? የራስሽ የሆነ ህይወት የለሽም እንዴ? እነሱ አብረሽ ብቻ ነው ስትራቴጂሽ፣ በቃ ህይወትሽ እሱ ነው እንዴ? እሱን ምሪ ተብልሽ ነው የተለቀቅሽው። ታስሮ የተፈታ እንትን ሆንሽብን እኮ። ከአብርሃም ጎን ሆኜ ላንቺ ያለውን ቦታ እንደገና ደግሞ አሁንም ቢሆን ተስፋ ሳይቆርጥ ከዛ ድረስ እዚህ ጋር አንቺ ጋር መጥቷል። አንቺን ብሎ ነው የመጣው። እየነገርኩሽ ነው። ምንም እንትን የሚያስብል ነገር የለም ማለት እሱ እኔን ብሎ ወደዚህ መምጣቱ አንቺን ደብሮሽ ነው? እኔም ተከትዬው መጥቼ ወይም እኔም አብሬው ያለሁኝ ደብሮሽ መጣ ማለት ነው? አንቺ ባይደብርሽ ኖሮ ሲጀመር ሄርሜላ አንቺ ባይደብርሽ ኖሮ ምክንያቱም አጠገቡ ሆነሽ ሀሳቡ እንዲበታተን ስለምትፈልጊ ነው። ምክንያቱም በአንድ ሀሳብ ሆኖ ከሩታ ጋር ሆኖ ነገሮችን እንዲያስተካክል ስለማትፈልጊ አጠገቡ ሆነሽ ውስዋስ መሆን የፈለግሽው ሄርሜላ ማለት ነው እንዴ? ቆይ አንቺ የራስሽ ህይወት የለሽም እንዴ? የራስሽ የምትይው ሌላ ሰው የለሽም? ከአብርሃም ውጪ ሌላ ሰው የለም እንዴ በህይወትሽ? ላንቺ አስቤ ላንቺ ያለውን ፍቅር እንዲገልጽልሽ ምናምን ፈልጌ ነው አብሬውት የመጣሁት ምናምን። ምንም አሳማኝ እኮ አይደለም። እሱ መናገር ካለበት ለሱ ያለውን ፍቅር ራሱ ይናገር የለ። አንቺ መምጣት ለምን አስፈለገው? እሱ አፍ የለውም? አንቺ ነሽ እንደዚህ ተናገር እያልሽ እንትን የምታረጊው ድርሰት ነው እንዴ? ፊልም ሊሰራ ነው? ምን መናገር እንዳለበት ምን መተወን እንዳለበት አንቺ ነሽ የምታስረጂው። ያልገባኝ ነገር እኮ እሱ ነው። ላንቺ ያለውን ፍቅር እንዲነግርሽ ነው ይዤው የመጣሁት ተከትዬው የመጣሁት። ይሄ አንቺ ውስዋት ውስጥ ልትከቹ ነው የመጣሽው። ምክንያቱም በቀጥታ እነሱ በሰላማዊ መንገድ ህይወታቸውን እንዳያስተካክሉ አጠገቡ ሆነሽ እሱን ለመወስወስ ነው የመጣሽው። ይሄ ግልጽ ነው። ምክንያቱም ብቻውን ከመጣ ሁለቱ ሰላም እንደሚሆኑ ስለምታውቂ ይሄ ነገር እንዳይፈጠር ለማድረግ ነው። እስከ ኦኬ ቢለክ ጋር ሰላም ነው እንደዛ ሰላም ነው። አክብረሽኝ ስለመጣሽ በጣም አመሰግናለሁ ብያለሁ። አሁን ደግሞ ምንም ቦግ የሚያደርግ ነገር የለም። በስትክክል እያናገርኩሽ ነው ያለሁት። አንቺም በስትክክል ነው እያናገርሽኝ ያለሽው። ሀሳቤን ነገርኩሽ። ያን ሀሳብ ግን ቢያንስ በፖዚቲቭ ለመተርጎም ሞክሪና ያልኩሽን ደግሞ ይሄ ያመጣሁት ደግሞ ሀሳብ ላንቺ ጎርቶ ለሱ የሚጠቅም ነገር ብቻ አይደለም። በፖዚቲቭ ተረዳውሽ፣ ግን ደግሞ አክሰፕት አላደረገውም። አለቀ በቃ። ስለዚህ በዚህ ልክ እኔን እንድትከራከሪኝ አልፈቅድልሽም። ገባሽ? ሲቀጥል ደግሞ እኔ ለምን እፈልግሻለሁ ብለሽ ነው የጠራሽኝ? የፈለግሽበት ምክንያት ይሄ ከሆነ እሺ ይሁን። በጣም በብዙ እንትን ነው የጠራሽኝ። እኔ ሲጀመር እኔ ህይወቴ ውስጥ በቃ ማይሆኑ ሰዎችን ማግኘት እስከማልፈልግ ድረስ በግድ ልታስገድዱኝ እንድትሞክሩ አልፈልግም። በቃ አለቀ። ከህይወቴ ወጣችኋል አይደለ? ሲጀመር አንቺ ህይወቴ ውስጥ የምትገቢም ሰው አይደለሽም። አንተ ደግሞ ወጣሃል። ኦልሬዲ በቃ እንደወጣህ መቅረት ነው ያለብህ። ነግሬሃለሁ። ስታስፈልገኝ ልጅ ማየት ሲኖርብህ ትገኛለህ። ከዛ ውጪ አታስፈልገኝም። አመሰግናለሁ። አልጨረስንም እኮ ሩታ። ወይ ሄርሜላ፣ ሲጀመርም መጀመሪያም ይሄን ነበር የምትፈልጊው። ይሄው ተሳካልሽ። በቃ እነሱን እንዲህ ማካረርና ማጠማመድ ነው ፍላጎትሽ። እሱ ነው መሀላቸው ተፈንቅረሽ መቤቴ። ይሄው ተሳካልሽ። በደንብ አጣያሻቸው። ታናድድ አብርሽ ስትጨነቅ ማየት አልፈልግም። ከዛ ባለፈ ደግሞ አላማዬ ብለክ የመጣኸው እሷን እስከሆነ ድረስ ቢያንስ የሆነ ነገር ካስተካከልኩኝ ስትጨነቅ አይተኛል እኮ። ምን አገባሽ አንቺ ስለሱ የምትጨነቂው? ስለራስሽ ህይወት አትጨነቂም እንዴ? ምን አገባሽ?
እንዴ ካንቺ የበለጠ ይኸው አብረውት ያደጉት ልጆች አሉ እነሱ ይጨነቁለታል አንቺ ለምን ነው ስለሱ የምትጨነቂ የራስሽ ህይወት የለሽም እንዴ በቃ ይተኛል ሄድም በደንብ ነው ያየሁት ማስተካከል ምናምን የሚጠበቅበት ነገር የለም ጀመር እኔ ከኔ በላይ አንቺ አታውቂያትም አይደል ሩታ ስለዚህ በፍላጎቷ በራሷ እንትን እየተመራች ነው ያለችው መብቷ ነው በቃ ስለዚህ እኛን መቅጠር አይጠበቅብሽም ነበር አብርሃም ነገሮች ይስተካከላሉ ብዬ ነው እንደገና ደግሞ እኔ ስትደሰትና ስስቅ በቃ ውስጥ ንጹህ ሲሆን ነው ማየት የምፈልገው ገባክ እንደዛ ሆነክ እዛ እያለን እንደዛ ሆነክ ሳይክ እንደገና ደግሞ ሩታ ቢያንስ እስክትወልድ አጠገቧ በሆን ብቻ ብዙ ነገር ስለምትነግረኝ የሆነ ነገር አስተካክላለሁ ብዬ ነው እዚህ የመጣሁት እንጂ እሷም እንደዚህ ትሆናለች ብዬ አላሰብኩም እንደዚህ አይነት ነገር ይፈጠራል ብዬ አይደለም እንደዚህ አይነት ነገሮች እንዲፈጠሩ ነበር የፈለግሽው የምታወሪው ነገር ሁሉ ተቃራኒ ነው እንደዚህ አይነት ነገር እንዲፈጠር ነበር የፈለኩት ተሳክቶልኛል ብለሽ ቪዲዮውን ዝጊው አለቀ ተሳክቶልሻል እነሱን የበለጠ ማቆራረጥ ነበር አላማሽ በቃ ምክንያቱም እዛ ሲጨነቅ ስላየሽው እዚህ መጥቶ ሰላም ሊሆኑ እንደሚችሉ ስላሳሰበሽ ይሄን ነገር ደግሞ መቋጨት ስለነበረብሽ ቋጭተሽዋል ተሳክቶልሻል ሄርሚ ጎበዝ ምንም እንዳወራው እሺ ጊዜ መስጠሽ ሲቀጥል አያስፈልግም ሲቀጥል ደግሞ አይተን ሄርሜላ ታስቂያለሽ ጊዜ እንስጥሽ አላለችም አንቺ ነሽ እንዲያገባሻት ቆይ ጊዜ እንስጥሽ የምትያት አምላኬ ሆይ አንቺ አፉ ነሽ እንዴ አይምሮም አፉም ሁሉም ነገሩ አንቺ ነሽ እንዴ ያብርሽ ጊዜ እንስጥሽ አላለችም ደፋር ምንም ነገሮችን ስተካካይቼ አላውቅም በራስ ነገር ነው ነገሮችን ስታረግ ማውቀው ጥሩ ነው አንደርስታንድ ማለት ስለቻልኩ ቆንጆ ነው በደንብ አንደርስታንድ ያደረግሽኝ ይመስለኛል አሁን ላይ ሩታ አውቃ ብዙ ነገሮችን ለመርሳትም እየፈለገች ነው ያለችው ብዙ ነገሮችን እያወቀችው እንዳላወቀው ማለት ስለፈለገች ያ ነገር ተመችቷት ከሆነ ደግሞ እኔ በትክክል አስገድዳት አይገባም እንዳላወቀች እየሆነች ያለችው እኮ ምን ታድርግ አንተ የምታደርገው ነገር ሌላ ከሄርሜላ ጋር ዛጋ እዚህ ጋር ደግሞ ሩታ ጋር መተክ ደግሞ ከሷ ጋር መሆን እንደምትፈልግ ከሷን ደስተኛ ማድረግ እንደምትፈልግ ለሷ እንደምታስፈልጋት እሷም ላንተ እንደምታስፈልግክ ምናምን እዚህ ጋር አክት ታደርጋለክ ከዛን ደግሞ ከሩታ ጋር ደግሞ የምታደርገው ነገር ደግሞ ሌላ ነው ታደች ልጅ እንዴት ብላ ነው እንደማታውቅ እያወቀች እንደማታውቅ የምትሆነው እኮ አውቃ ነው ምን ታደርግ ታዲያ ከልባ መሰከናለሁ ምናልባት ለዚህ ጉዳይ በተሽ ከሆነ ማለት ነው እና ምንም ችግር የለውም አባተኔ ለኔ አስበሽ ለኔ ተጨንቀሽ ከሆነ እሷን አስገድደናት ምንም ልናረጋት አንችልም ስለዚህ ይሄ ነው ያለው አማራጭ ማለት ነው አይደል ሳብከን መጀመሪያ ሳውቀኝ ነበር ቢያንስ ክትወልድ ድረስ አብራኝ ምትሆን ብለህ ነበርና ቢያንስ ያንን ሐሳብ ብትቀበልክ እና አብራችሁ ብትሆኑ ያ ፍላጎት የላትም እሷ የተረዳሁት ነገር እሱ ምናልባት አስቀድመሽ አረ እናንተ በጣም ነው የምትገርሙት መቤቴን ድራማቸው አያልቅም ቆይ አንቺ የሱ እንትንሽ እንዴ ዳይሬክተር ምን ነው የሚባለው ይሄ ዳይሬክተር የፊልም ደራሲ ነው ምናምን የሚባለው የሚያደርገው ነገር በቀጥታ ይሄን እንደዚህ ያርገ ከዚህ ቀጥሎ ይሄንን እያልሽ የምታስረጂው አንቺ ነሽ እሱ የራሱ የሆነ የህይወት ግብ የለውም እንዴ የራሱ የሆነ ውሳኔ የለውም እንዴ አንቺ ነሽ ምን ማድረግ እንዳለበት የምትነግሪው አካሄዱን የምትነግሪው ትዳር ሲመሰርቱ እኮ አንቺ አብረሻቸው አልነበርሽም አይደለ እንዴ የተረዳሁት ነገር እሱ ምናልባት አስቀድመሽ ካወራሽው ልትነግሪኝ ትችላለች ብዬ አስባለሁ የተቀየረ ሀሳብ ካለ አሁንም ኖርማል ነው የተቀየረ ሀሳብ አለ አንቺ ጋር ምንም የቀየረ ሀሳብ የለም በፊትም እንዳወራው ምንም እንዳወራው